አልহামዱሊላህ አመት ደረሰ ያው መኖር ይቻላል ህይወትሽ ላይ የማየው ተአምራት የሚመስል ታሪክ ነው ማለት ብዙዎች ላይ ያጋጥም ይችላል ይሄ መመረጥ ነው አሁን ያው ልብሽ ምን ይነግርሻል በጣም ተመርጫለሁ በፈጣሪ ዘንድ አልহামዱሊላህ እኔም እሱን ይዤዋለሁ በቃ እሱን ይዤ አለቅህም በቃ ታድነኛለህ በቃ ሁሌም ከሱ ጋር ሳወራ ገና አልሮጥኩም አልጠገብኩም ይሁን በቃ ይሁን የምትለውን ሁሉ አቀበላለሁ አሜን ብዬ እቀበላለሁ አልহামዱሊላህ የምትለውን ቃል መቼም አልተው አመሰግናለሁ የፈለገ ነገር ብታረገኝ ግን ያንተ ሁሌም ጥሩ ነገር እንደምታመጣ እርግጠኛ ነኝ ብዬ በጣም በቃ ለሌሊት ከሱ ጋር ብቻ አወራለሁ እናም ይሄው ሰማሻ አልহামዱሊላህ ተሰማሽ የሐረር ልጅ ነሽ እንዴ ሐረር የት ነኝ እኮ የቦቴ ልጅ ነኝ ያ ሐረርም ተመረለ ግን የጭሮ ልጅ ነኝ ጭሮ አሰበ ተፈሪና ሐመልማል አባተጋ ጭሮ እኮ ቆንጆ ሙዝ አለ አይደል በፊት ዘይቱን እንዴ እኮ ስትታይ የሐረር ልጅ ያው ጭንቃ አይችልም በዚህ ላይ ደግሞ እንዴ ነው መልኩ ረሃኔ ከዛ ወደዚህ የመጣሽው 10ኛን ጨርሰሽ ነው 10ኛ ልጅነትሽ በአጠቃላይ እዛ ነው እዛ ጨረስኩ ወደ አዲስ አበባ መጣሁ ለስራ እናቴን እኔ ነበርኩ እየሰራው ማስተዳደር ስንት ናችሁ ቤት ውስጥ 3 አንቺ የመጀመሪያ ልጅ ነበርሽ የመጨረሻ ታዲያ አንቺ ላይ እንዴት እናትሽን የማገዙ ስራ አረፈ ሲስተር ነበረች መታገዛት ግን የሲስተርን ኃላፊነት ደግሞ ሞር እኔም መቀበል አለብኝ መርዳት አለብኝ እናቴን ብዬ ወደ አዲስ አበባ መጣሁ ምን ስራ ጀመርሽ እንደመጣሽ ቡቲክ ውስጥ መሸጥ ተቀጥሬ እሺ ከዛን ያው 1-2 ወር ሰራውና ገባሁ ትዳር ተጀመረ ያ አልহামዱሊላህ እዛው ቡቲክ ውስጥ የነበረ ተውውቅ ነው በቤተሰብ ነው በራሱ ግን የሰማሁት ምንድነው 5 አመት በትዳር ቆየሽ በልጅነቴ ነው ያገባሁት በልጅነትሽ ነው ያገባሽው ግን ደግሞ የሰማሁት አሳዛኝ ነገር እውነት ይሁን ውሸት አላቀም የጧት ካንሰር እንዳለሽ ተነግሮሽ ከሰዓት በኋላ ፍርድ ቤት ጉዳይ ነበርሽ ያ ሁለቱን ስሜት ማስተናገድ በጣም ከባድ ይመስለኛል በጊዜ በጣም ከብድ ነበር በጊዜ ከብድ አሁን ላይ ጠንክሪዚ በቃው እንጂ በሰዓቱ በጣም አንገቴን የደፋውበት ታይም ነበር ልጆቼንም እንደዛው ስንት ልጆች ያፈራችሁ 2 አልহামዱሊላህ ነገሮች ወደ ቀበ ፍቅር የመደምደም እድላቸው የጠበበው ለምንድን ነው ምክንያቱም ወደ ፍቺ ካንቺ ጋር መፋታት ይከብዳል ብዬ አይ አንዳንዴ ያላ አለመግባባት ተፈጥሮ ነው አልহামዱሊላህ በዛን ታይም ደግሞ እሱም ልጆቹን ተቀብሎ እኔ ያሳድግልሻለሁ አንቺ ታከሚያለኝ ጥሩ አባት አላቸው ስለዚህ ባለቤትሽ በፍቺ ጋብቻው ይደምደም እንጂ ለልጆችሽ ጥሩ አባት ነው ዋው ጥሩ ሰው ማግኘት ራሱ ደስ ይላል ልጆችሽን ያዩ ነው በፎቶ ማን ናቸው የመጀመሪያው ካሊድ የሁለተኛው ሰልማንና ካሊድ በጣም ደስ የሚል ስም ነው ያላቸው በጣም ስለዚህ ሁለቱን ስሜት አስታመሽ በጣም ከባዱን ጊዜ ሁሉ አልፈሽ ነው ለምሳሌ የፍቺ ስሜቱ መንፈስን የሚጎዳ አይነት ስሜት አለው ብዬ አስባለሁ ከራስ ጋር ሙግት አለው እንደገና ደግሞ በዚህ በኩል እኮ ከካንሰር ጋር ራሱ አሁን ካንሰር እንዳለብሽ ራሱ ማወቁ ደግሞ ሌላ አስቸጋሪ ስሜት አለው ብዬ አስባለሁና ሁለቱን አንድ ላይ